በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። እንግዲህ ጌታ ደግሞ እንደገና ይህን ጊዜ ሰጥቶናል። በእድሜያችን ላይ ቀን ጨምሮልናል። በተጨመሩ 2 ቀናቶች ከምናደርጋቸው ነገሮች መካከል አንዱ ደግሞ ቅዱስ ቃሉን መስማቱ ነው። ስለዚህ ወገኖቼ ሆይ ይህንን የእግዚአብሔርን ቃል ማይሰለቸውን ማይጠገበውን የእግዚአብሔርን ቃል ተገልጦ ተሰብኮ ተምረነው ወገኖች ሆይ ማንቀውን የእግዚአብሔርን ቃል እንሰማለን፣ እናደምጣለን። ቅዱስ አባት እግዚአብሔር ደግሞ ዛሬ ቅዱስ ቃሉን ያስተምረናል፣ ይገልጥልናል፣ ያሳስበናል ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በብዙ ደስታ ቅዱሳን ወገኖቼ የእግዚአብሔርን ቃል እንድንሰማ አሳስባቸዋለሁ። አብረን አንድ ላይ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ሁሉ ለገናናው ስም ይሁን። ይህንን ጊዜ ሰጥተን አንተ ነህና ፈጽመ ደግሞ ይህንን ጊዜ እንድትባርክልን እለምንሃለሁ። አባት ሆይ አንተ መልካም አምላክ ነህ፣ አንተ ሕያው አምላክ ነህ፣ አንተ ዘላለማዊ አምላክ ነህ። እግዚአብሔር ሆይ ቃልን ይዘን ወደፊት ስንካሄድ ደስ ይልሃል። ደግሞም የሰማነውን የእግዚአብሔርን ቃል ስንታዘዝ ደስ ይልሃል። አንተ ስናምንህ ደስ ይልሃል፣ ስንሰማ ደስ ይልሃል፣ ስንታዘዝ ደስ ይልሃል። እግዚአብሔር አምላካችንና አባታችን ሆይ ለአንተ ደስ የሚያሰኘውን ነገር እናደርጋለን። ጸጋ ይረዳናል፣ ቅዱስ መንፈስን ያግዘናል ብለን ተስፋ አድርገን በፊት አለንና አቤቱ የተባረከው ቅዱስን ቃልን ንገረን፣ አስተምረንም፣ ግለጥልንም። ስለ ሁሉ በሁሉ ተመስገን፣ በኢየሱስ ስም አሜን። ሰሞኑን በማቴዎስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 1 እስከ 14 ያለውን የመጽሐፍ ቅዱስ ክፍል እየተመለከትኩ ነው ያለሁትና ከዚህ ካነበብኩት የመጽሐፍ ቅዱስ ክፍል ውስጥ አንዲት ቃል ትኩረቴን ስበዋለች። ያችንም ቃል ደግሞ ወገኖች ሆይ ዛሬ ለምንካፈለው የእግዚአብሔር ቃል እንደ ርዕስ አድርጌ ወስጄዋለሁ። አስቀድሜ የእግዚአብሔርን ቃል አንብላችሁና ማቴዎስ ወንጌል መጽሐፍ ምዕራፍ 24 ከ1 እስከ 14 ያለውን የመጽሐፍ ቅዱስ ክፍል ካነበብኩላችሁ በኋላ አጭሯን ርዕስ እነግራችኋለሁ። በዛች ርዕስ ዙሪያ ጥቂት የጌታን ቃል እንካፈላለን። እንደዚህ ላለ እግዚአብሔር ቃል ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻስ ምልክቱ ምንድን ነው አሉት ይላል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላቸው፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳልና ረሃብም፣ ቸነፈርም፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዛን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሉማቸዋል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞችም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዛን ጊዜም መጨረሻው ይመጣል ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ይህን የመጽሐፍ ቅዱስ ክፍል ሰሞኑን በማነብበት ጊዜ ትኩረት የሳበው አንድ ቃል እንደ ርዕስ አድርጌ የወሰድኩትን እሱን ልንገራችሁ። ቃሉ እንዲህ ነው፣ ንገረን። ዛሬ ለምንካፈለው የእግዚአብሔር ቃል ንገረን የሚል ርዕስ ሰጥቼዋለሁ። ቃሉ መለስ ብዬ እስቲ ላንብብላችሁ። ኢየሱስም ከመቅደሱ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። ጌታችን ኢየሱስ ክርስቶስ በመቅደስ እንደነበረ የሚያሳይ መጽሐፍ ቅዱስ ክፍል ነው እና በመቅደስ የነበረውን ቆይታ ጨርሶ በሚወጣበት ጊዜ አብረውት ያሉት ደቀ መዛሙርት ተከታዮቹ እነዚያ ሐዋርያት ቀርበው የመቅደሱን ግንቦች እንዳሳዩት መጽሐፍ ቅዱሳችን ይነግረናል። እርሱ ግን ግንቡን እዩት ባሉት ጊዜ የሰጣቸው ምላሽ እንዲህ የሚል ነው። ይህን ሁሉ ታያላችሁን? ማለት መቅደሱን ትመለከታላችሁን? ድንጋዩን ትመለከታላችሁን? ይህን ሁሉ ታያላችሁን? እውነት እላችኋለሁ
ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው ይላል። አይቀርም። ይህ የምታዩት ድንጋይ የምታሳዩን ድንጋይ ይፈርሳል ብሎ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ መልስ ሲሰጣቸው እንመለከታለን ማለት ነው። እርሱም በደብረ ዘይት ተራራ ተቀምጦ ሳለ እንግዲህ ከመቅደስ ከወጣ በኋላ ቀጥታ ወደ ደብረ ዘይት እንደሄደ ከዚህ እግዚአብሔር ቃል እንረዳለን። ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል። ስለዚህ ይፈርሳል ባላቸው ጊዜ ይህ መቼ ይሆናል? እባክህ ንገረን። የዳግመኛ ምጽአትህ መቼ ይሆናል? ንገረን። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለሃል። መቼ ይፈርሳል? ንገረን። የዓለም መጨረሻው መቼ ነው? እባክህ ንገረን። ስለዚህ ለትምህርታችን ርዕስ አድርገን እንወስደው ንገረን የሚል ነው እና ይህንን ጥያቄ በትክክል ሊመልስላቸው የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ወገኖች፣ ኢየሱስ ብቻ ነው። ስለዚህ ወደ ጌታችን ወደ ኢየሱስ ክርስቶስ መጠጋት ግድ ነው ለዚህ ጥያቄያቸው መልስ ለማግኘት። ወደ እሱ መቅረብ ግድ ነው ለዚህ ጥያቄያቸው መልስ ለማግኘት ማለት ነው። ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ ቀርበው ንገረን የመምጣትህን ምልክት፣ ንገረን የዓለም መጨረሻውን ምልክት፣ ንገረን ድንጋይ በድንጋይ ላይ የሚፈርሰው መቼ ነው ንገረን ብለው እንደጠየቁት እንግዲህ እግዚአብሔር ቃል እንመለከታለን ማለት ነው። ይህ የሚሆነው መቼ ነው ንገረን፣ ምልክቱስ ደግሞ ምንድን ነው እባክህን ንገረን አሉት ብሎ መጽሐፍ ቅዱሳችን ይናገራል። ከዚህ እግዚአብሔር ቃል በመነሳት ዛሬ ላካፍላችሁ ያሰብኩት እንዳልኳችሁ ንገረን በሚል ሐሳብ ይሆናል ማለት ነው። እግዚአብሔር አምላክ በዚህ ቃል አማካኝነት የሚነግረንና የሚያስተምረን ነገር ይኖራል ብዬ በጣም ተስፋ አድርጌ በጌታ ፊት አለው ወገኖቼ። ይናገረናል እግዚአብሔር ልባችንን ከከፈትን እንዲናገረን ከፈቀድንለት ራሳችንን ካቀረብን ወደሱ ከመጣን ጌታ እግዚአብሔር ይናገረናል። ስሙ ለዘላለም የተመሰገነ ይሁን። መቼም በመጽሐፍ ቅዱሳችን ውስጥ በምንመለከትበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በአገልግሎት ዘመኑ ከአይሁድ፣ ከፈሪሳውያን፣ ከሰዱቃውያን፣ ከደቀ መዛሙርቱ ከራሳቸው ከአንዳንድ ግለሰቦችም ደግሞ ጌታችን ኢየሱስ ክርስቶስ ወደ መስቀል ሞቱ በጣም በቀረበበት በእነዚያ የመጨረሻ ቀናቶች በባለስልጣናት በነ ጲላጦስ እንኳን ሳይቀር የቀረበለት ብዙ ጥያቄ እንደነበረ ከእግዚአብሔር ቃል ልንመለከት እንችላለን ማለት ነው። እና ወንጌላትን በምናጠናበት ጊዜ ለጌታችን ለኢየሱስ ክርስቶስ የቀረቡ ብዙ ጥያቄዎች አሉ። ጌታችን ኢየሱስ ክርስቶስ ደግሞ ደቀ መዛሙርት በቅንነት ያልገባቸውን ይጠይቁት ስለነበረ ለእነርሱ መልስ ይሰጣቸው እንደነበረ እንመለከታለን። እነርሱን ያስረዳቸው እንደነበረ እንመለከታለን። ለእነሱ እግዚአብሔርን ቃል ይገልጥላቸው እንደነበረ እንመለከታለን። ያስተምራቸውን እንደነበረ ደግሞ እንመለከታለን። ምክንያቱም በቅንነት የሚማር ልብ ይዘው ወደሱ ቀርበዋልና፣ ጥያቄያቸውን ይዘው ወደሱ ቀርበዋልና ጌታችን ኢየሱስ ክርስቶስ ለእነሱ በቂ የሆነ ጊዜ ይሰጣቸው እንደነበረ ከእግዚአብሔር ቃል እንመለከታለን። እንዲሁም አይሁድ በሚናገረው ወይም ደግሞ በሚሰጠው ምላሽ ሊያጠምዱት፣ ሊፈትኑት፣ ወጥመድ ሊሆኑበት ወይም ወደ ወጥመድ ሊያስገቡት ሲፈልጉ ደግሞ ይጠይቁት እንደነበረ እናያለን። ስለዚህ ለሚጠይቁት ጥያቄ ደግሞ አይሁድ፣ ፈሪሳውያን፣ ሰዱቃውያን ለሚጠይቁት ጥያቄ በቅንነት ስላልሆነ በአብዛኛው ሊያጠምዱት ፈልገው ስለሆነ ሊፈትኑት ፈልገው እንደሆነ ስለሚገባው ጌታችን ኢየሱስ አንዳንድ ጊዜ አስፈላጊ ሲሆን ይመልሳል፣ አስፈላጊ ሲሆንም ደግሞ ጥያቄያቸውን በጥያቄ ሲመልስ እናያለን። ከዛም ባሻገር ደግሞ ያልመለሰባቸውን እንኳን ጊዜያቶች እንደነበሩ ከእግዚአብሔር ቃል ልንረዳ እንችላለን ማለት ነው። አንዳንድ ሰዎች ደግሞ በግላቸው ከጌታ መፍትሄ ፈልገው ወደሱ ብቅ እያሉ ወደሱ እየቀረቡ እየተጠጉ ይጠይቁት እንደነበረ፣ ለእነሱም ደግሞ በቂ ምላሽ ይሰጣቸው እንደነበረ ከእግዚአብሔር ቃል እንመለከታለን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንግዲህ በአጠቃላይ አንዳንዶች በመልካም ብዙዎችን ደግሞ በክፉ ጥያቄ ይዘው ወደ ጌታ ወደ ኢየሱስ ክርስቶስ ይቀርቡ እንደነበረ መጽሐፍ ቅዱሳችን በተለይ ወንጌላትን በምናጠናበት ጊዜ እናገኛለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወገኖች ሆይ ዛሬ ጌታችን ኢየሱስ ክርስቶስ ወደሱ ቀርበን ወደሱ ተጠግተን የምንጠይቃቸውን ጥያቄዎች ሁሉ ሊመልስልን፣ የጸሎት ጥያቄያችን፣ የልመና ጥያቄያችን ያልገባን የእግዚአብሔር ቃል እንዲያስተምረን እንዲገልጥልን ወደ መንፈሱ ተጠግተን በምንጠይቀው ጊዜ በቅንነት ይሁን እንጂ በሚማር ልብ ይሁን እንጂ እግዚአብሔር አምላካችን በአንድም በሌላ መንገድ እንደሚናገር ከመጽሐፍ ቅዱሳችን መማር እንችላለን። ከደቀ መዛሙርቱም ሕይወት ይህንን ልናገኝ እንችላለን ማለት ነው። ስለዚህ ጌታ ኢየሱስ ጥያቄያቸውን ካደመጠ በኋላ
የአንዳንዶችን ጥያቄ ይመልስ ነበር። አንዳንዴም ጥያቄን በጥያቄ እንዳልኳቸው ይመልስ ነበር። አንዳንድ ጊዜም ደግሞ ለጥያቄያቸው መልስ የማይሰጥበትን ጊዜ እንደነበረ እናያለን። አንዳንዴም ከጥያቄያቸው ተነስቶ ደግሞ ያስተምራቸውና ራሱን ደግሞ ከጥያቄያቸው ተነስቶ ይገልጥላቸው እንደነበረ ወንጌላትን ስናጠና የእግዚአብሔር ቃል ያስተምረናል። ጌታን እባክህ ንገረን ስንለው በቅንነት ይሁን እንጂ ጥያቄያችን መልስ ይሰጠናል። ወገኖች በቅንነት ይሁን እንጂ ያስተምረናል። አያልፍንም፣ በፍጹም ይገልጥናል፣ ይገልጥልናል። መረዳት በምንፈልግበት አቅጣጫ መረዳትን ይሰጠን ወገኖች፣ መረዳትን ይሰጠናል። ስለዚህ ከኔና ከእናንተ የሚጠበቀው ምንድን ነው? እባክህ ጌታ ኢየሱስ በዚህ ጉዳይ ላይ እንድትነግረኝ ይፈልጋለሁ፣ እንድታስተምረኝ ይፈልጋለሁ፣ መረዳትን እንድትሰጠኝ ይፈልጋለሁ፣ እንድትገልጥልኝ ይፈልጋለሁ ብለን በጸሎት ወገኖች ሆይ ወደ ሰራዊት ጌታ ወደ እግዚአብሔር ልንቀርብ ያስፈልገናል ማለት ነው። ዛሬ ወገኖች አንድ ጥያቄ ልጠይቃችሁ። ጌታ ምን እንዲነግራችሁ የምትፈልጉት? ምንድን ነው እንዲያስተምራችሁ የምትፈልጉት? እንዳልኳችሁ ብዙ ጊዜ የደቀ መዛሙርቱ ጥያቄ መሰረታዊ የሆነ ጥያቄ ነው። መሰረታዊ ከሆኑ ጥያቄዎች መካከል ደግሞ አንዱ አሁን በምንባብ ክፍላችን ያነበብነው ጥያቄ ነው። ወገኖች ቀርበው ጌታን የጠየቁ ጥያቄ ነው። ብዙ ጊዜ ጥያቄያቸው መሰረታዊ የሆነ ጥያቄ ነው። ወገኖች የኔና የእናንተ መሰረታዊ ጥያቄ ምንድን ነው? ዛሬ ከቃሉ መረዳት የምንፈልገው፣ እንዲገባን የምንፈልገው፣ ማስተዋል የምንፈልገው፣ እንዲገለጥልን የምንፈልገው ከቃሉ ምንድን ነው? ይህንን በአእምሯችን ይዘን የእግዚአብሔር ቃል እንድንማር ጠይቃቸዋለሁ። ደቀ መዛሙርት የዓለም መጨረሻና የመምጣት ምልክት እንድትነግረን እንፈልጋለን ብለው ወደ እርሱ ልክ እንደቀረቡ ወገኖች ሆይ እነሱም ደግሞ ወደ እርሱ በተጠጉና በቀረቡ ጊዜ ጌታችን ኢየሱስ ክርስቶስ በስፋት እነሱ በጠየቁት ጥያቄ ዙሪያ እንዳስተማራቸው እንደገለጠላቸው ከእግዚአብሔር ቃል የምንረዳው ነው የሚሆነው ማለት ነው። ልክ እንደዚሁ ዛሬም ደግሞ ጌታ እግዚአብሔር እኔና እናንተን በብዙ ያስተምረናል ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የመምጣትና የዓለም መጨረሻ ምልክቱን ንገር። ይኸውላችሁ ደቀ መዛሙርት የጠየቁት ምልክቱን ነው። በእርግጥ መቼ ይሆናል ምልክቱን ንገር የሚል ነው ሀሳቡን በአጠቃላይ መጽሐፍ ስናጠና የምናገኘው ማለት ነው። ምልክትን የጠየቁት መቼ እንደሚሆን ምልክትን የጠየቁት። ጌታችን ኢየሱስ ክርስቶስ ግን መልስ የሰጣቸው ከምልክቱ ጋር ማድረግ የሚገባቸውን ነገር እንደነገራቸው ነው። ከዚህ የምንባብ ክፍላችን የምንማረው ማለት ነው። ደቀ መዛሙርት ጌታ ዳግመኛ እንደሚመጣና ዓለምን መጨረሻ እንዳላት እንደምታልፍ ተረድተዋል። ወገኖች ሌላው የምንመለከተው ይሄ ነው። ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ ዳግመኛ እንደሚመጣ አንቺ ዓለም ደግሞ መጨረሻ እንዳላት በደንብ ተረድተዋል፣ ገብቷቸዋል። ይህንን ያውቃሉ ወገኖች ያውቃሉ። ያላወቁት ግን መቼ እንደሚሆን ነው። ያላወቁት ግን ምልክቱ ነው። ስለዚህ መቼ እንደሚሆንና ምልክቱ ጌታችን ኢየሱስ ክርስቶስን ሲጠይቁት ነው ማለት ነው የምንመለከተው። ወቁ ወገኖች የጌታ ኢየሱስ ክርስቶስ ዳግመኛ መምጣት መረዳታችን ዋና ነገር ነው። መጽሐፍ ቅዱሳዊ የሆነ አስተምሮ ነው። መሰረታዊ የሆነ ትምህርት ነው። እምነታችን ነው። ይህን እምነታችን ዓለምን መጨረሻ እንዳላት መጽሐፍ ቅዱሳችን በብዙ ክፍሉ ያስተምራል፣ በብዙ ገልጦ ይናገር። ይህም ደግሞ የእምነታችን መሰረት ነው ወገኖች። ዓለምና ሞላዋ ዓለምና በዓለም ያለው ሁሉ ያልፋል። የእግዚአብሔርን ቃል ግን የሚያደርግ የእግዚአብሔርን ፈቃድ ግን የሚያደርግ ለዘላለም ይኖራል። ቃሉም ለዘላለም ይኖራል። የምናየው ይሄ ሰማይና ምድር በውስጡ ያሉ ፍጥረታት ሁሉ ግን እንዲያልፉ መጽሐፍ ቅዱሳችን ይነግረናል። ይህ መረዳት አለ፣ ይህ እውቀት አለ። መቼ ነው ግን የሚሆነው? ምልክቱስ ደግሞ ምንድን ነው? ይህ በቃ መሰረታዊ የሆነ ጥያቄ እንደጠየቅ ነው እንግዲህ የምንመለከተው። ጌታችን መድኃኒታችን ኢየሱስ ክርስቶስ መሰረታዊ የሆነ ነገር ላይ በምናተኩርበት ጊዜ ወገኖች ፈጣን የሆነ ምላሽ ይሰጠናል፣ ሰፊ የሆነ ምላሽ ይሰጠናል፣ የተባረከ ምላሽ ይሰጠናል። በብዙ እንድናስተውል ያደርገናል፣ በብዙ እንድንረዳ ያደርገናል ማለት ነው። ስለዚህ የእነዚህን ደቀ መዛሙርት ወገኖች በዚህ ዙሪያ ያላቸው ጥያቄ ሲመልስ የምታዩት አስፍቶ የመለሰላቸው፣ አብዝቶ የመለሰላቸው እስኪያስተውሉ ድረስ፣ እስኪረዱት ድረስ፣ እስኪገባቸው ድረስ እንደነገራቸው ከዚህ ከማቴዎስ ወንጌል መጽሐፍ ምዕራፍ 24 ከምንባብ ክፍላችን እንረዳለን ማለት ነው። ከዚህ ቀጥዬ ወገናቸውን ማነሳላችሁ ሁለት ዋነኛ ሀሳቦችን አነሳላቸዋለሁ። አንደኛ ምልክቱን እነግራቸዋለሁ። ሁለተኛ ከምልክቱ ጋር ተያይዞ ታዲያ እኛ ደግሞ አማኞች ምንድን ነው ማድረግ ያለብን? እኛ ደቀ መዛሙርት ምንድን ነው ማድረግ፣ እኛ የጌታ ተከታዮች ምንድን ነው ማድረግ ያለብን የሚሉትን ሁለት ዋነኛ ፖይንቶች ነግሬያችሁ ነው የማበቃው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ነው። ስለዚህ ነጥቦቹን አንድ በአንድ አጠራ አድርጌ ልንገርህ። ምልክቱ ምንድን ነው?
ጌታ ምልክቱን ሲጠይቁት ማድረግ የሚገባቸውን ነግሯቸዋል። ምንስ ደግሞ ማድረግ ይገባል የሚለውን አንድ በአንድ እንዴ የመጀመሪያ ምልክቱን እንመልከት። የመጀመሪያው ምልክት አንደኛ ብዙዎች አሳቾች ይነሳሉ ነው ያላቸው ጌታችን ኢየሱስ ክርስቶስ። አንዱ ምልክቱ ይሄ ነው። ስለዚህ ወገኖች ቼክ የምናደርገው የዓለም መጨረሻ ለመቅረቡ የጌታ ኢየሱስ ክርስቶስ ዳግመኛ ምጽአት ደግሞ ለመቅረቡ አንዱ ምልክታችን ብዙዎች አሳቾች ይነሳሉ የሚል ነው። ዛሬ እኔና እናንተ ባለንበት ዘመን ብዙዎች አሳቾች እየተነሱ ነው። እነዚህ አሳቾች ከየት ነው የሚነሱ? ከቤተ ክርስቲያን የሚወጡ በአብዛኛው መጽሐፍ ቅዱሳችን እንደሚያስተምረን ማለት ነው። እነዚህ አሳቾች የሚመጡትን የክርስቶስ ነኝ ብለው በጌታ ስም የሚመጡ አንዱ ይሄ ነው ወገኖች፣ አንዱ ይሄ ነው። አንዱ ምልክት ይሄ። ሌላው ብዙዎች ናቸው። በቁጥር በጣም ብዙዎች እንደሆኑ መጽሐፍ ቅዱሳችን ያደርጋል። ሌላው እነዚህ አሳቾች ብዙዎችን ነው ደግሞ የሚያስቡት። እግዚአብሔር አምላክ በእነሱ ስህተት ከመጥመድ ይጠብቃል። ብዙዎችን ስለሚያስቱ በጣም በጥንቃቄ ልንኖር ይገባል። እንግዲህ ከዚህ እግዚአብሔር ቃል ልንረዳ እንችላለን። አንደኛ ብዛታቸው፣ ሁለተኛ ብዙዎችን ማሳታቸው እና ይዘውት የሚነሱት ወገኖች የስህተት ወንጌል፣ ይዘውት የሚነሱት የስህተት ትምህርታቸው፣ ይዘውት የሚነሱት አሰራራቸውና በትምህርታቸው ብዙዎችን እንደሚያስቱ በሚተነብዩትም ትንቢት ብዙዎችን እንደሚያስቱ ብዙዎችን እንደሚከተሏቸው መጽሐፍ ቅዱሳችን ይናገራል ማለት ነው። ስለዚህ የመጀመሪያው ምልክት ይሄ ነው። ሁለተኛው ምልክት የጦርንም ወሬ ትሰሙ ዘንድ አላችሁ ብሎ ደግሞ መጽሐፍ ቅዱሳችን ይናገራል። ተመልከቱ፣ ጦርን እንሰማለን፣ የጦርን ወሬ ደግሞ እንሰማለን። አሁን ከመስማት አልፈን እያየን እየተመለከትን ያው ቴክኖሎጂው አሁን የኢንተርኔት ቴክኖሎጂ በብዙ እያሳየን በብዙ እያመለከተ በብዙ ሀገራት ላይ ጦርነት አለ። የጦርነትን ወሬ ደግሞ ይሰማል ወገኖች፣ ይሄ አለ። ስለዚህ ይሄን ወሬ ምን እንላለን? ያ እንሰማለን። ይሄ ደግሞ ሊሆን ግድ ነው፣ ጦርነት ሊሆን ግድ ነው ብሎ መጽሐፍ ቅዱሳችን ይናገራል። ሌላው መጽሐፍ ሲናገር ምን ይላል? ሕዝብ በሕዝብ ላይ መንግስትም ደግሞ በመንግስት ላይ ምን ያደርጋል ይላል? ይነሳል ይላል። ይህ ደግሞ ሌላው ምልክት ነው። ከዚህ ፖይንት ጋር ተያይዞ የጦርን ወሬ መስማታችን አንድ ነገር ነው። ሕዝብ ደግሞ በሕዝብ ላይ መንግስት ደግሞ በመንግስት ላይ እንደሚነሳ እንመለከታለን። ይሄ የሆነ ነው ወይ ነው አሁን ትልቁ ጥያቄ። ይሄ የሆነ ነው ወይ ወገኖች? ይሄ የሆነ ነው። መጽሐፍ ቅዱሳችንን በዚህ ዙሪያ እንዲህ ያስተምረናል። ግን ዘመናችንን ስንመረምር፣ ዘመናችንን ስናስተውል በዚህ ዘመን ውስጥ ጦርነት አለ ወይ? የጦርነት ወሬ ይሰማል ወይ? ሕዝብ በሕዝብ ላይ ይነሳል ወይ? መንግስት በመንግስት ላይ ይነሳል ወይ የሚል ትልቅ ጥያቄ እንጠይቀው። አዎ እውነት ይነሳል። የምናየው ነገር የምንመለከተው ነገር የተገለጠ ነገር ነው። እንዳልኳቸው መስማት ብቻ ሳይሆን አይኖቻችን በብዙ እየተመለከቱና እያገኙ እንደሆነ ወገኖች ላሳስባቸው ይወዳለሁ ማለት ነው። ሁለተኛው የጌታ ኢየሱስ ክርስቶስ የመምጣቱ ምልክት የዓለም መጨረሻ ወደ መጨረሻ የመቅረቧ ምልክት ወገኖች፣ ሁለተኛው የጦርንም ወሬ መስማታችንና ሕዝብ በሕዝብ ላይ መንግስት በመንግስት ላይ መነሳቱ እንደሆነ ልናውቅ ይገባናል ማለት ነው። በሶስተኛ ደረጃ ወገኖች ረሃብንም ቸነፈር የምድር መናወጥም በልዩ ልዩ ስፍራ ይሆናል ብሎ ይናገራል። አሁን በልዩ ልዩ ሀገራት ውስጥ በልዩ ልዩ ስፍራዎች ወገኖች ረሃብ፣ ቸነፈር፣ የምድር መናወጥም ደግሞ አለ። ይሄ ደግሞ ሌላው ምልክት ነው። እነዚህ ሁሉ ይላል መጽሐፍ የምጥ ጣር መጀመሪያ ነው ብሎ መጽሐፍ ይናገራል። ቀደም ባለው ሀሳባችን ውስጥ መጨረሻው ገና ነው የሚል ቃል አለ። እንደገና እዚህ ጋር ደግሞ የምጥ ጣር መጀመሪያ ነው ብሎ መጽሐፍ ይናገራል። መጽሐፍ ቅዱሳችን ወገኖች መጨረሻው ገና ነው ብቻ ሳይሆን የሚለው እንዲሁም ደግሞ መጨረሻው ቀርቧልን ብሎ ደግሞ በወንጌላት ላይ ያስተምረናል። መጨረሻው እንደቀረበ የሚያስተምርና መጨረሻው ገና ነው ብሎ በወንጌላት ላይ ሲናገር ታያላችሁ። እንደገና ደግሞ በመልእክቶች ውስጥ ደግሞ መጨረሻው ቀርቧል ብሎ መጽሐፍ ቅዱሳችን ሲናገር እናያለን። አሁን ግን የበለጠ መጨረሻው መቅረቡን የምናይበት ዘመን ወገኖች፣ እነዚህ ጦርነቶች ሕዝብ በሕዝብ ላይ መነሳቱ፣ መንግስት በመንግስት ላይ መነሳቱ እየተበራከተ የበዛ የጨመረ ስለመጣ ማለት ነው። ምልክቶቹ በጣም ፍንትው ብለው ግልጥ ብለው እየታዩ ስለሆነ አሁን የመጨረሻው መጨረሻ ላይ እንዳለን ልናውቅና ልንረዳ ይገባናል ማለት ነው። አሁን ወገኖች የምጡ ጣር እየተፋፋመ ነው ያለው። አሁን የምጡ ጣር መጀመሪያ ነው ያለው የእግዚአብሔር ቃል። አሁን ስንመለከት ደግሞ እየተፋፋመ እንደሆነ ያለ። ይሄ ምንድን ነው የሚያመለክተን? ጌታችን ኢየሱስ ክርስቶስ በቅርቡ እንደሚመጣ ያሳየናል ማለት ነው። ይህን ነው እንግዲህ ደቀ መዛሙርቱ ንገረን ብለው ተካፍለው ኢየሱስን ይጠይቁ። ኢየሱስን አብራርቶ አስፍቶ በጣም እያስተማራቸው እየነገራቸው እንደነበረም ደግሞ ከእግዚአብሔር ቃል እንረዳለን። ይሄ በብዙ የምንማረው ትምህርት ነው። በብዙ ሊገለጥልን ይገባል። በብዙ ልንረዳ ይገባል። በብዙ ልናስተውል ይገባል። በብዙ ልናውቅ ይገባል። ትኩረታችን እዚህ ላይ ልናደርግ ይገባል። አሁን መጨረሻው ደርሷል። መጨረሻው ቀርቧል። ኢየሱስ ክርስቶስ ዳግመኛ ተመልሶ ሊመጣ ነው።
ይህ ዓለም ሊያበቃለት ዓለም እያረጀች ነው፣ እያበቃላት ነው፣ እያፈጀች ነው ወገኖች። ስለዚህ በጣም መጠንቀቅ ያስፈልገናል፣ ማወቅ ያስፈልገናል፣ መረዳት ያስፈልገናል። ሐሰተኞች በኃይል እየተነሱ ነው፣ በኃይል እየተነሱ ነው። ጦርነት እየሆነ ነው፣ ህዝብ ላይ እየተነሳ ነው፣ መንግስት በመንግስት ላይ እየተነሳ ነው። ቸነፈር እየሆነ ነው፣ ድርቅ እየሆነ ነው፣ ረሃብ እየሆነ ነው። በተፈጥሮ ውስጥ የሚታዩ ምልክቶች ሁሉ እየተገለጡ እንደሆኑ ልናስተውል ይገባናል ማለት ነው። በአራተኛ ደረጃ ስለ ስም ትጣላላችሁ። ይህ ደግሞ ወገኖች በቤተ ክርስቲያን የሚሆን ምልክት ነው። አማኞች ስለ ጌታ ስለ ኢየሱስ ክርስቶስ ስም የምንጠላበት ዘመን እንደሆነ እወቁ። ጥላቻችን ዝም ብሎ ወደ እኔና ወደ እናንተ አይመጣም። ክርስቶስ ኢየሱስን የመሰለ ስንኖር ግን ወደ ስደት ውስጥ እንገባለን፣ ወደ መከራ ውስጥ እንገባለን፣ ወደ ጥላቻ ውስጥ እንገባለን። ሕይወታችን ክርስቶስን እየመሰለ በሚያድግበት ጊዜ፣ ክርስቶስን እየመሰለ በሚመጣበት ጊዜ፣ ራስ ወደሚሆን ወደ ክርስቶስ እያደግን በምንመጣበት ጊዜ በቀጥታ ሕይወታችን ለስደት ለመከራ የተጋለጠ ነው ማለት ነው። ስለዚህ ስለ ስሜ ትጠላላችሁ የሚለው ቃል በእኔና በእናንተ ሕይወት ውስጥ ይፈጸማል ማለት ነው። ስለዚህ ይህን ሲናገር ምን ይላል? ታልፎ ስለመሰጠት ያወራል። አንዱ ሌላውን አሳልፎ ይሰጠዋል ይላል። ታልፋችሁም ደግሞ ትሰጣላችሁ ይላል። ትገደላላችሁም ብሎ ደግሞ ይናገራል። ብዙዎችም ደግሞ ይሰናከላሉ ከመከራው የተነሳ። ወገኖች አማኝ በስህተት ትምህርት ብቻ አይደለም የሚሰናከለው፣ በስህተት ትምህርት ብቻ አይደለም የሚወሰድ። አማኝ መከራ ሲበረታበትም ሊሰናከል ይችላል። ብዙዎች ይሰናከላሉ ይላል፣ ብዙዎችም ይስታሉ ብለው ይናገራል እግዚአብሔር ቃል። ስለዚህ ከመከራ የተነሳ እንዳንስት፣ ከመከራ የተነሳ እንዳንሰናከል፣ ከስህተት አስተምሮ የተነሳ እንዳንስት በጣም ተጠንቅቀን ንጹሕ ወንጌል ይዘን በእግዚአብሔር ቤት ውስጥ ልንኖር እንደሚገባን አሳስባቸዋለሁ። እሱ ብቻ ለመጽሐፍ እርስ በርሳችሁ ደግሞ ይጠላላሉ፣ እርስ በርስም አንዱ ሌላውን አሳልፎ የሚሰጥበትን ጊዜና ዘመን ይሆናል ብሎ ነው መጽሐፍ ቅዱስ የሚናገር። እግዚአብሔር ከዚህ ይጠብቃል ወገኖቼ፣ ከዚህ ይጠብቃል። የእኛ መሳት የእኛ መሰናከል ሳያንስ ሌሎችን ደግሞ አሳልፈን የምንሰጥበትና ሌሎችን የምንጠላበትን ዘመን እንደሚሆን እንኳን መጽሐፍ ይናገራል። ይህ እንግዲህ በቤተ ክርስቲያን ውስጥ የሚታይ ምልክት ነው። እነዚህ ምልክቶች በመንግስታት ላይ ይታያሉ፣ በህዝቦች ላይ ይታያሉ። እነዚህ ምልክቶች በተፈጥሮ ላይ ይታያሉ። እነዚህ ምልክቶች በቤተ ክርስቲያን ውስጥ እንኳን ይታያሉ። እነዚህ ምልክቶች አያችሁ፣ በተፈጥሮ ይታያል፣ በመንግስታት ላይ ይታያል። እንዲሁም ደግሞ በቤተ ክርስቲያን ላይ የሚታዩ ምልክቶች እንዳሉ መጽሐፍ ቅዱሳችን እንግዲህ በግልጽ አድርጎ ያስተምረናል ማለት ነው። አምስተኛ ወገኖች ምልክት ከአመፃ ብዛት የተነሳ የብዙዎች ፍቅር ይቀዘቅዛል ብሎ መጽሐፍ ቅዱሳችን ይናገራል። ይህም ደግሞ በቤተ ክርስቲያን የሚታይ ምልክት ነው። አመፃ ማለት ኃጢአት ነው። ከኃጢአት ብዛት የተነሳ ሰው አመፃን ከመለማመዱ የተነሳ ኃጢአትን ከመለማመዱ የተነሳ በድፍረት ኃጢአት ከመያዙ የተነሳ ፍቅሩ ይቀዘቅዛል። ለማን ያለው ፍቅር? ለእግዚአብሔር ያለው ፍቅር። ለማን ያለው ፍቅር? ለቅዱሳን ያለው ፍቅር። ለማን ያለው ፍቅር? ለማሉ ሰዎች ያለው ፍቅር ሁሉ እየቀዘቀዘ ይመጣል ወገኖች፣ እየቀዘቀዘ ይመጣል። ፍቅር ከውስጡ አመፃ ፍቅርን ከውስጣችን ሙልጭ አድርጎ የሚወስድ ክፉ ነገር እንደሆነ ማወቅ አለብን። የኃጢአት ልምድ አመፃ ወገኖችን በሕይወታችን ውስጥ በመንፈስ ቅዱስ የፈሰሰውን ፍቅር ሙልጭ አድርጎ የሚወስደው ነገር ቢኖር እሱ እንደሆነ ልናውቅ ይገባናል ማለት ነው። ታዲያ አንድ አማኝ በአመፃ ብዛት የተያዘ ከሆነ ፍቅሩ የሚቀዘቅዝ ከሆነ ጥላቻው ሞቅ ይላል ማለት ነው። ጥላቻው ይበረታል ማለት ነው። በውስጡ መጥላት ይጀምራል ማለት ነው ወገኖች፣ በጥላቻ መያዝ ይጀምራል ማለት ነው። ስለዚህ ይሄ በቤተክርስቲያን የሚታይ ምልክት ስለሆነ በጣም በእግዚአብሔር ቤት ውስጥ ቼክ እያደረግን ሕይወታችንን እየመረመርን ልንኖር እንደሚገባ ደግሞ ላሳስባቸው እወዳለሁ። ስድስተኛና የመጨረሻ ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻ ይመጣል ብሎ መጽሐፍ ቅዱሳችን ይናገራል። አይ መጨረሻው ገና ነው፣ መጨረሻው ቀርቧል ብቻ ሳይሆን መጨረሻው ይመጣል። መጨረሻው እንዲመጣ ግን አንድ ነገር ቤተክርስቲያን ማድረግ አለባት፣ እሱም የወንጌል ስርጭት። ወንጌል በዓለም ሁሉ ይሰበካል። ይሄ ወንጌል ወዳልደረሰበት ቦታ ሁሉ መሄድ ይጀምራል። እግዚአብሔር የተባረከና የተመሰገነ ይሁን። አያችሁ፣ ወንጌል ወዳልደረሰበት ሁሉ ወዳልደረሳቸው ህዝቦች ሁሉ መሄድ ይጀምራል። የዛን ጊዜ መጨረሻው ምን ያደርጋል ይላል? ይመጣል ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። እንግዲህ ንገረናው፣ ምን ልንገራችሁ አላቸው? ምልክት። የምን ምልክት? የምጽአትህን ምልክት፣ የዓለምን መጨረሻው ምልክት ንገረን ብሎ ኢየሱስም ነገራቸው። ኢየሱስም አስተማራቸው። ንገረን ማለት አስተምረን፣ አሳውቀን፣ ግለጥልን ማለት ነው ወገኖች፣ በዚህ እግዚአብሔር ቃል። ስለዚህ ገለጠላቸው፣ አሳወቃቸው፣ አስተማራቸው ማለት ነው። ደስ የሚለው ግን በትምህርት ውስጥ ምልክቱን ብቻ ነግሮ አልተዋቸው። ምልክቱ ይሄ ነው ይሄ ነው ይሄ ነው ብሎ ኢየሱስ በትምህርት ውስጥ አስቀምጦ ብቻ ላለፉ ማድረግ የሚገባቸውንም ደግሞ ነግሯቸዋል። አሁን በሁለተኛ ደረጃ ማነሳላችሁ ምን እናድርግ የሚል ነው። ዘመኑ ምን ይፈልጋል ከአንድ አማኝ ደግሞ በዚህ መጨረሻ ዘመን ውስጥ እኔ ደግሞ ምን ላድርግ?
ጌታን እንዴት አድርጌ ልጠብቀው ብላችሁ ካላችሁ 4 መሰረታዊ ነገር ልንገራችሁ ላጨርስ። አንደኛ የመጀመሪያው ጌታችን ኢየሱስ ክርስቶስ ያላቸው እንዲህ ነው፣ ተጠንቀቁ፣ ተጠበቁ፣ አትደንግጡ ያላቸው። አትደንግጡ ያላቸው ከአሳቾች የተነሳ ከምትሰሙት ነገር የተነሳ ከምታዩት ነገር የተነሳ ተጠንቀቁ፣ ተጠበቁ፣ አትደንግጡ ብሎ እንዳላቸው እንመለከታለን ማለት ነው። የመጀመሪያው ነው። ሁለተኛው ጽኑ ነው ያላቸው። እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል ነው ያላቸው። ስለዚህ ተመልከቱ፣ ድነት ከጽናት ጋር የተያዘ እንደሆነ እንኳ በዚህ እግዚአብሔር ቃል ውስጥ ልንመለከት ይችላል ማለት ነው። ድነት ጽናት ይፈልጋል። በጽድቅ መጽናት፣ ባመንበት ጌታ መጽናት፣ በቅድስና መጽናት፣ በእውነተኛው ወንጌል መጽናት። ጽኑ፣ እስከ መጨረሻው የሚጸና እርሱ ምን ይላል? ይድናል ብሎ ጌታ ኢየሱስ ሲናገር እንመለከታለን። ስለዚህ በሁለተኛ ደረጃ መጽናት ያስፈልጋቸዋል ተብሎ እንደተጻፈ መጽናት ያስፈልጋል ወገን። ሶስተኛ ካመጻ ራሳችንን ምን እንበል? እንጠብቅ። ቅድም እንዳልኳችሁ ካመጻ ብዛት የተነሳ ብዙዎች ፍቅር ትቀዘቅዛለች። ስለዚህ ምንድነው ማድረግ ያለብኝ? ካመጻ ራሴን መጠበቅ አለብኝ። ከኃጢአት ምድር ራሴን መጠበቅ አለብኝ። ከርኩሰት ራሴን መጠበቅ፣ ሕይወቴን ከሚያጎድፍ ጌታዬን ከሚያሳዝን ነገር ራሴን መጠበቅ አለብኝ። ከጌታ ዘንድ ጸጋን እየለመንኩ ቃሉን እየበላው መንፈሱን እየጠጣው መንፈሳዊ ነገር እየተለማመድኩ ቅዱሳን ጋር ህብረት እያደረኩ ሕይወቴን ልጠብቅ ይገባኛል። ሕይወቴን በጥንቃቄ ሊይዝ እንደሚገባኝ እንግዲህ ከዚህ እግዚአብሔር ቃል እረዳለሁ ወገኖች። ይህን እንድትረዱ ጠይቃችኋለሁ። ለጌታም ሆነ ለሰዎች ሊኖረን የሚገባ ፍቅር በሕይወታችን ውስጥ እንዳይቀዘቀዝ፣ ፍቅርን ጥላቻ እንዳይተካው በሕይወታችን ውስጥ በጣም ካመጻ ራሳችን እየጠበቅን በፍጹም ቅድስና በሰራዊት ጌታ በእግዚአብሔር ፊት በጸጋ የተቀደስ እንድንኖር እንደሚገባ ደግሞ አሳስባችኋለሁ። አራተኛ የሚነግረን ወንጌልን እንስበክ ነው፣ እንመስክር። ምክንያቱም ቃሉ የሚለው በዓለም ሁሉ ይህ ወንጌል፣ ይህ የእውነት ወንጌል ምን ይላል? ይሰበካል ነው የሚለው። ስለዚህ ማንም የሚሰብከው ካላችሁ ቤተክርስቲያናት፣ ቅዱሳን ወንድሞች እናቶች፣ እኔና እናንተ ነን። ስለዚህ ልንመሰክር ይገባል፣ ልንሰብክ ይገባል፣ ወንጌልን ልናስተምር ይገባል፣ ልናውጀው ይገባል፣ ልንገልጠው ይገባል። በምናችን? በሕይወታችን፣ በአንደበታችን በድንቅና በታምራት የሚገለጥ ልንጸልይ ይገባናል ማለት ነው። በታላቅ ኃይል በታላቅ ጸጋ እግዚአብሔርን በመፍራት በእውነተኛ ሕይወት እንደ ጥንቷ ቤተክርስቲያን በፍጹም ቅድስና ተሞልተን ይህንን የጽድቅ ወንጌል ልንሰብክና ልናስተምር እንደሚገባን መጽሐፍ ቅዱሳችን ያስተምረናል። ወገኖች ንገረን አሉት ደቀ መዛሙርት። እሱ ከመንገር ባለፈ አስተማራቸው። ንገረን ብላችሁ በቅንነት ወደ ጌታ ፊት ስትቀርቡ እሱ ያስተምራቸዋል። እሱ እውነትን ይገልጥላቸዋል። እግዚአብሔር ይመስገን። የሚትረፈረፍ የሚበዛ ሕይወትን ያካፍላቸዋል። የሚበዛ ነገር አካፈላቸው። እነሱ ያሉት ምንድን ነው? ንገረን፣ እባክህ ንገረን። ያለ መጨረሻው መቼ ነው? እባክህ ንገረን። ዳግመኛ ስትመጣ ምልክቱ ምን ይሆናል? የምጽአት ምልክት ምንድን ነው? ያለ መጨረሻው ምልክት ምንድን ነው? ይህ ነገር መቼ ነው የሚሆነው? ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያልከው የሚፈርሰው መቼ ነው? ይህን ጥያቄ ጠየቁት። ኢየሱስ ክርስቶስ ለጥያቄያቸው ምላሽ ብቻ አይደለም የሰጣቸው፣ አብራራላቸው፣ ሕይወትን ገለጠላቸው፣ አስተማራቸው። ወገኖቹ በደንብ ተንትኖ ነገራቸው፣ አስረዳቸው። እሱን ነው ዛሬ የተመለከትነው። እሱን ነው የተመለከትነው። እነዚህን የነገርኳቸው 6 ፖይንቶች አትርሱ። እንዴት መኖር እንደማይገባን ደግሞ ያመለከቷቸው ደግሞ 4 ፖይንቶች አትርሱ ወገኖቼ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ንገረን ስንለው የሚያስተምረን ጌታ፣ ንገረን ስንለው የሚገልጥልን ጌታ፣ ንገረን ስንለው አብራርቶ የሚነግረን ጌታ፣ ቃሉ እንድናስተውል የሚያደርገን ጌታ፣ ዘመኑ እንድንመረምር እንድናይ የሚያደርገን ጌታ ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። እግዚአብሔር አምላካችን በጣም አጽናኝ እናመሰግናለን፣ እናከብረዋለን፣ ከፍ እናደርገዋለን። ወገኖቼ መጨረሻው ደርሰዋል። ኢየሱስ ክርስቶስ በክብር ይመጣል። ይህችን ዓለም አብቅቶለታል። ወገኖቼ መጨረሻዋ ደርሰዋል። ለእሳት ተጠብቃለች፣ እንደ ጨርቅ ትጠቀልላለች፣ ታልፋለች። እግዚአብሔር ስሙ ለዘላለም ይመስገን። እኛና ጌታ ለዘላለም በመንግስቱ እንኖራለን፣ ፊቱን እያየን እንኖራለን። ጌታ ያው እንዳያውቀን ነው ተብሎ ተጻፈ። አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስን ፊት ለፊት እናየዋለን። ቀኑ ቀርቧል፣ ሰዓቱ ደርሷል። ሃሌሉያ ሃሌሉያ። ጌታ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ይህን መሰረታዊ ጥያቄ ጠየቁት። ኢየሱስ መሰረታዊ ለሆነው ጥያቄያቸው መሰረታዊ የሆነ ትምህርት አስተማራቸው። የሚበዛ ትምህርት አስተማራቸው፣ ገለጠላቸው፣ አመለከታቸው፣ አሳያቸው። እነሱም ደግሞ መንፈስ ቅዱስ ከወረደባቸው በኋላ በዘመናቸው ሁሉ ይህንን ኢየሱስን ሰበኩት።
ይመጣል ብለው ሰበኩ። ሞቱን ሰበኩ፣ ትንሣኤውን ሰበኩ፣ ዳግመኛ ምጽአቱን ሰበኩ፣ አስተማሩ፣ ገለጡ ይላል። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ሁላችን እግዚአብሔር አምላክ ይርዳን። በጌታ በኢየሱስ ክርስቶስ ሰላማዊ ሰልፍ